በሕይወት ሳለን ልንፈተን ግድ ነው። ይህ መጽሐፍ ቅዱሳዊ ነውና ዋናው ቁም ነገር መፈተናችን አይደለም፣ ይልቁንም ፈተናውን በጥበብ መሻገሩ ላይ እንጂ። ይህ የሃይማኖት አባቶች እንዲሁም የስነ ልቦና ምሁራን የሰርክ ምክር ነው። የፈተናዎችን መደራረብ በጥበብ ካላየናቸው ደግሞ ሁኔታዎች የሚታለፉ የምንሻገራቸው እንዳይመስለን ከማድረጋቸው ባለፈ ለድብርት፣ ለጭንቀት ይዳርጋሉ። ልፍ ሲልም ራስን እስከ ማጥፋት የሚያደርሱ ናቸው። እናም ኦርቶዶክሳውያን የሕይወት ፈተናዎች ላይ ያለንን አረዳድ በውል መፈተሽ የተገባ ነው። ጥያቄው ፈተና መባሉን በደንብ ደግፈዋለሁ። ምክንያቱም ሰው ፈተና ካለ ታልፋለህ፣ ማለፍ የሚባል ነገር አለ። ስለዚህ ማለፍን እያሰብክ ትሄዳለህ። ችግር ብሎ ሲለው ነው ብዙ ሰው ያቺን ሰዓት ራስን ማጥፋት ብለው ሌላ ነገር ውስጥ የሚገባው ሰው እየገጠመው ያለውን ጉዳይ ፈተና ብሎ ስለማይቀበለው የሚያልፍ አይመስለውም፣ ችግር ብሎ ነው የሚቀበለው። እና በመጀመሪያ ጥያቄው ፈተና ተብሎ መምጣቱን በደንብ አድርጌ ማድነቅ ፈልጋለሁ። እና ይህንንም እየሰማ ያለ ሰው በህይወቱ እየገጠመው ያለውን ነገር በሙሉ ማለት ያለበት ፈተና ነው እንጂ ችግር ማለት የለበትም። በራሱ ቃሉ ችግር የሚለው ቃል በራሱ መውጣት የሚባል ነገር ያለው እስካይመስል ድረስ ለህሊና የሚሰጠው መልእክት ስላለ ማለት ነው። እንደውም ወደ ኋላ ሄድ ብለን እናቶቻችንና አባቶቻችንን ብንመለከት በባልና በሚስት መካከል ሰው በመሆኑ ውስጥ የሚገጥሙ መጋጨቶች ይኖራሉ። እና እነዛን ጉዳዮች ባል ሲያወራ ወደ ኋላ ብትሰማ ከሚስቴ ጋራ ጉዳይ ገጥሞኛል የሚለው ችግር ገጥሞኛል አይልም። ጉዳይ እሷም እንደዚሁ ጉዳይ ገጥሞኛል ነው የምትለው። እና ይሄ በራሱ ጉዳይ ብለህ ስትለው የሚፈታ ነው። ፈተና ብለህ ስትለው የሚታለፍ ነው። ችግር ብለህ ስትለው ግን ለማይንድ በጣም ከባድ ነው። ስለዚህ ጥያቄው መጀመሪያ ፈተና መባሉን በደንብ አድርጌ መጽሐፍ ቅዱስ ስንመለከት ፈተና ነው የሚለው። ሰው በህይወት ሳለ የሚገጥመው ፈተና አለ። ፈተና ነው የሚገጥመው ማለት የሚያልፈው ነገር ይገጥመዋል። የሚያልፍ ነገር ከገጠመው ለሚያልፍ ነገር የማያልፈው ህይወቱን አያጣም። ብዙ ሰው አይተህ ከሆነ ራሳቸውን አጠፉ ይባል በአንድም በሌላም ምንሰማቸው መተው የሚያማክሩንም ይቁንም ራሴን ላጠፋ ነበር ምናምን ብለው የሚሉ ሰዎችን እንመለከት። የመጀመሪያው ነገራቸው ራሳቸውን ለማጥፋት የሚያደርሳቸው ህይወታቸውን የሚያጡት በህይወት በገጠማቸው ሁኔታ ነው። በህይወት ሁኔታ አንዴ መልሶ ያ የህይወት ሁኔታ የሚታለፍ ነው፣ ፈተና ነው፣ ይገጥማል። ግን መልሰ የማታገኘውን ህይወቱን ለማጥፋት ያስባል። ስለዚህ ሰው በገጠመው በህይወት ሁኔታው ህይወቱን እንዳያጣ አንዴ የተሰጠችውን ህይወቱን እንዳያጣ መጠንቀቅ ይገባል። ቅድስት ኦርቶዶክሳዊት ቤተክርስቲያናችን በሰው ልጆች ህይወት ውስጥ ያሉና የነበሩ ፈተናዎችን መጽሐፍ ቅዱስን ዋቢ ያደረገች ፈተናዎች እንዴት መስተናገድ አለባቸው የሚለውን ከነመሻገሪያ መንገዱ ለልጆቿ ታስተምራለች። የህይወት ፈተናዎችን በሚመለከት ዘወትር ቤተክርስቲያን የምታስተምረውን ከልቦና አድምጦ ለነገ ብሩህ ተስፋ መሰነቅ ደግሞ ከኛ ከኦርቶዶክሳውያን የሚጠበቅ ቁልፍ ተግባር ነው። ያየውን የተመለከተውን የሰማውን ይይዛል። ከዛ ይሄ ነው ያንተ ማንነት ብሎ ይሰጣል። ከዛ የሚያኖርህ ያንን ነው እየደጋገመ የሰማውን እኔ እንደዚህ ነኝ፣ እንዲህ አይሆንልኝም፣ አይቻልም፣ አይሳካልኝም፣ አይደረግልኝ። ይሄ ትልቁ ጉዳይ ነው። ይሄ ያወቀውን ነው የሚያኖርህ። ለዛ ነው የማያውቁት ሀገር አይናፍቅም ይባላል። አእምሮ የሚያውቀውን ነው የሚያኖርህ። ያየውን፣ የሰማውን፣ የቀመሰውን፣ የተመለከተውን፣ ያደመጠውን ያኖርሃል። ለዚህ በጣም ቆንጆ ኦሪት ዘፍጥረት ላይ ሔዋን ዕፀ በለስን ስትበላ እንዴት ነበር የበላችው? 7 ዓመት ከአንድ ወር ከ17 ቀን ዕፀ በለስን እያየች ነው። ዕፀ በለስን ስታይ በህሊናው የሚመጣው ምንድነው? በበላችሁ ቀን የሞትን ትሞታላችሁ። ዕፀ በለስን ስትመለከት 7 ዓመት ከአንድ 17 ቀን ዕፀ በለስን ስትመለከት አምላካቸውን ያስባሉ። በቃ የተሰጣቸው እሱ ብቻ ነው የነበረው። ከዛስ ዲያብሎስ በእባብ አደረ መጣ፣ እንደሱ አምላክ እንዳትሆኑ ነው አለ። አሁን ሌላ ሐሳብ ተመጣ። ዕፀ በለሱን አየችው።
ለመብላት ያማረ ዘፍጥረት 3 የሚገርም ነው። ለመብላት ያማረ ለዓይን የሚያስጎመጅ ለጥበብ መልካም እንደሆነ አየች። 7 ዓመት ያልታያትን ነገር ማለት ክፉ በጎ ሆኖ ታያት። በምን የተነሳ? በሰማችው እዚህ ጋራ ባደመጠችው እዚህ ሐሳብ በጨረሰችው ጉዳይ ነው። ስለዚህ ለህሊና እየሰጠሁት ያለሁትኝ ሐሳብ ምንድነው? ህሊና በነገራችን ላይ ሐሳብ ነው እዚህ ውስጥ የሚዘወረው። አእምሮ አመረግ መነሻው ማወቂያ ነው። እዚህ ውስጥ አእምሮዬ ስለኔ ምንድነው የሚያውቀው? ስለ አካባቢ ምንድነው የሚያውቀው? ስለ ፈተና ምንድነው የሚያውቀው? ስለ ሰው ልጅ ምንድነው የሚያውቀው? የሚያውቀውን ነገር እዚህ ውስጥ በደንብ አድርጎ የተሰጠውን ሐሳብ እሱን ያበቅል። ስለዚህ እዚህ የፈጸምነው ነው አፕሪንጉ ይኖራል፣ የተከሰተው ነገር ይኖራል። ከዛ ከተከሰተው ክስተት በላይ ግን እዚህ ጋር ያለው ይገዝፋል። ከሆነው ጉዳይ በላይ እዚህ ጋር ያለው ይገዝፋል እና እንደተሰጠህ ነው የምትሰማው። አንድን ሐሳብ ሲመጣል አንድን ፈተና የምታስተናግድበት አንተ ነህ ዋናው። በሕክምናውም በዚህ በፐርሰናል ዲቨሎፕመንት አሰልጣኞች አንድን ችግር ከፍም ዝቅም የሚያደርገው ባለቤቱ ነው። 88% በሕክምና በሽታውን የሚያገዝፈው የሚያሳንሰው የተቀበለው ሰው ነው። ስለዚህ የሆነ ነገር ሲመጣ እኔ የማስተናግድበት ነው። አንድ የሆነ ሐሳብ ወደኛ ሲመጣ ሐሳቡን የማስተናግድበት መንገድ ማተር ያደርጋል ማለት ነው። እዚህ ጋራ ነው ያለው። ምን ይባላል? ከማያውቁት ሰይጣን ከማያውቁት መልአክ የሚያውቁት ሰይጣን ይሻላል ይባል። አሁን ሰይጣንና መልአክ የሚወዳደሩ ሆኖ አባባሉ ሰይጣንና መልአክ አይደለም እያወዳደረ ያለው። አእምሮ ህሊና ከማያውቀው በጎ ነገር ይልቅ የሚያውቀው መጥፎ ነገር ይመቸዋል። ለዚህ ቆንጆ ምሳሌ መርቅ ተብሎ አንድ ሰው መርቅ ቢባል የሆነ ሰብሰብ ያለን ቦታ 2-3 መርቆ በቃኝ ሊል ይችላል። ጥሩ ነገር ነው። ስደብ ብትለውስ በጣም ብዙ ነገር። ለምን? አእምሮ የሚያውቀው እሱ ነው። ስለዚህ አእምሮ እዚህ ጋር ያወቀውን ነው የሚያኖር። ምን ያህል አእምሮዬ ስለምፈልገው ጉዳይ ያውቃል። ስለዚህ አሁን አንድ ችግር ሀፕን አደረገ፣ ያንን ችግር ህሊና የሚቀበልበት መንገድ እንዴት ነው ማለት? አንተ ጋራ ሲመጣ የሆነ ነገር ኧረ ምን የምትለውን ፈተና እኔ ጋራ ሲመጣ ልልበት ይችላል። ስለዚህ ጉዳዩ አንድ ነው። እኔ ያልኩበትን አንተ ግን ኧረ ምን ያልክበት ጉዳይ ምንድን ነው? እዚህ ጋራ የተቀበልነው ሐሳብ እኔና እናንተ። ስለዚህ እኔ ውስጥ በህይወቴ ሀፕን እያደረጉ ያሉ ጉዳዮችን የማስተናግድበት መንገድ እንዴት ነው? ምንድነው? እዚህ ውስጥ ደጋግሜ ስሰማው ሳየው የነበረው ነገር ምንድነው የሚለውን ማየት ትልቁ ጉዳይ ያለው እሱ። አመለካከት፣ አስተሳሰብ የገጠሙንን ፈተናዎች የምንረዳበት መንገድ በህይወታችን ውስጥ በርካታ ነገሮች ላይ ወሳኝነት አላቸው። ሊቃውንት ከፈተናዎች ይልቁን ስለ ፈተናዎች አእምሮአችን ውስጥ የምንፈጥረው እሳቤ እጅጉን ይከብዳል ይላሉ። እናም የሰው ልጆች አስተሳሰባቸውን ሁሉ አዎንታዊ በሆነ መንገድ መቅረጽና ማለማመድ እንደሚገባ የስብዕና ግንባታ ባለሙያዎች ሲመክሩ ይደመጣሉ። 90% ሰው በህይወት ውስጥ ባለው ጉዳይ ውስጥ ማተር የሚያደርገው አመለካከቱ፣ ነገርን የሚያይበት የሚያስተናግድበት መንገድ። እሱ ደግሞ እዚህ የተሰጠውን በተለይ ከ0 እስከ 8 ዓመት ከዛም በኋላ በተደጋጋሚ ያየው የተመለከተው ያደገበት ሁኔታ፣ እነዚህ ሁሉ ተሰብስበው ነው ነገሩን የሚያገዝፍበትም የሚያቀልበትም። አንዳንዶቻችን ጋር ቀላል የሆነ ፈተና፣ አንዳንዶቻችን ጋር የከበደበት፣ አንዳንዶቻችን ነፍሳቸውን ከስጋው እንዲለዩ የራሳቸውን እንዲያጠፉ የሚያደርገው የምናስተናግድበት መንገድ። አስተዳደግ በደንብ ማተር ያደርጋል። በዚህ ኦርቶዶክሳዊ ነገረሰብ ትምህርት ላይ ሰው ብለን ስናነሳ ሁለት መሰረታዊ ነገሮች መሰረታዊ ናቸው። አንደኛው ሰውነትን መረዳት፣ ሰው የሚባለው ሰው ማን ነው የሚለውን በደንብ ማየት። ሁለተኛ ያደገበት አካባቢ። ይሄንን የሚሰሩት እነዚህ ናቸው። ሰው ብለን ስናነሳ አካላዊ ማንነት አለው፣ መንፈሳዊ ማንነት አለው፣ አእምሮ ማንነት አለው፣ ነፍስ አለው። ይሄንን ጉዳዩን አካባቢው ያደገበት የሰማው ምናምን እነዚህ ጉዳዮች ይሰሩታል። ከዛ አንተ ጋራ የሚመጣው ጥሩ ይሆናል፣ እኔ ጋራ ሲመጣ ደግሞ መጥፎ ይሆናል። ስለዚህ ሐሳብ ትልቁ ጉዳይ ነው እና ሁሉ ጊዜ እላለሁ ስለምታስበው ሐሳብ አስብ። ሐሳብ ማለት
ምኞትህ ማለት ነው። ስለዚህ በየጊዜው በየሰዓቱ ሐሳቤ የምፈልገው ነው ወይ ያሳውቃለሁት በገጠመኝ ፈተና አው አፕን አድርጓል ተከስቷል ጉዳዩ ግን እዚህ ህሊና ውስጥ እየተመላለሰው ያለው ሐሳብ ምን አይነት ነው የሚለውን ማየት በጣም ያስፈልጋል። ለዚህ እንደው ቆንጆ ምሳሌ የማደርገው ምንድነው ዝም ብሎ ሰው በህይወት ማውን የሚፈልገው ነገር አለ አይደል ወይም ደግሞ የገጠመው ፈተና ከዚህ ፈተና መውጣቱን ሲጽፍ እዚህ ጋራ ግን ምን ይለው እሱ ነው ትልቁ ጉዳይ ማለት እኔ እዚህ የጻፍኩት ሌላ እዚህ ደግሞ ያልኩት ያለው ጨርቁ ቀርቶብኝ በቀጡ በኮነነኝ ምናምን የሚል አይነት ነገር ከሆነ ፍላጎት ጥሩ ነው እዚህ ጋራ ግን ያመነው እሱን ነው እና ሰው የእምነቱ ውጤት ነው አእምሮ ያመነው ነው የሚያደርገው። አንዳንዲ ሰው ሳይፈልግ ራሱ ያደርጋል። ምናልባት ወደ ገጠር አካባቢ ምናምን ያደጉ ሰዎች የሆነ ድምጽ ሲሰሙ የሚማቱ ሰዎች ምናምን አይተታቃል አይፈልጉትም እኮ ይሄ ነው የሚያዘው እንዲህ ስትሰማ እንዲህ ታረጋለህ ተብሎ ተቀምጦለታል። ስለዚህ እዚህ ውስጥ እኔ ስለምፈልጋቸው ጉዳዮች የተቀመጡት ነገሮች ምንድናቸው? መጸለይ እየፈለገ ሰው መስገድ እየፈለገ ቤተክርስቲያን መሄድ እየፈለገ ማስቀደስ እየፈለገ በህይወት ቃል እግዚአብሔር እየሰማ መኖር እየፈለገ ግን ያደርገው ለምን እዚህ ውስጥ የለም አይታወቅም። ፍላጎቱ ነው በማውራቱ እንደዚህ ስለፈለገ ብቻ የሚያደርገው ነው ይመስል እዚህ ውስጥ ካልታወቀ ይሄ ያወቀውን ብቻ ነው የሚያኖር ያወቀውን መጥፎ ነገር ከሆነ መጥፎ ነው ያኖር። ስለዚህ ይሄንን ማስተካከል ሐሳባችንን ማለት ነው ደጋግመን የምንፈልገውን ጉዳይ ለአእምሮ መንገር በጣም ያስፈልጋል። እሱ ነው የሚያገዝፈውም ሰው ራሱንም እንዲያጣ የሚያደርገው እሱ ነው። ስለዚህ ደግሞ ያው ክፉ ነገር ላይ ስትሆን ማይሆን ነገር ላይ ስትሆን ፈተና ላይ ስትሆን አብሮ ደግሞ ሹክ የሚልህም የሚያራግባል ዲያብሎስ እሱ የሚያራግብልሃል ይዞ ይሄዳል። ስለዚህ ሁሌ ሰው ስለሚያስበው ሐሳብ ማሰብ አለበት። በህይወታችን ፍኖት ውስጥ በቀና ሐሳቦች ለመታነጽ ሁሌም ቢሆን የተሻለውን ለማሰብ አዋዋላችንን ሲልም ዕለታዊ ልምምዳችንን ማሳመርም አግባብነት ያለው ተግባር ነው። የስነ ልቦና ባለሙያዎች እንደሚያስተምሩት ውጣውረዶችን ከፈተናነት ባሻገር በሚመለከቱ ነገሮችን ከማባባስ ይልቁን የመውጫ መንገዱን በሚጠቁሙ በልቦናቸው ግድግዳ በጎ ሐሳብ በተመላባቸው ሰዎች ዙሪያችንን መክበብ ለህይወት ፈተናዎች ያለንን አረዳድ እንዲቃና ይረዳል። ሰው ፈተና ውስጥ ካለ በጣም ሊያደርጋቸው ከሚገቡ መሰረታዊ ነገሮች ሰውም ነው የሚያብስብህ። በነገራችን ላይ የሚያማክርህ ሰውም ነው የሚያብስብህ ማለት ይፍለቅሶ ላይ ሰው አዝኖን በቃ አይዞ ወይ እንደው በአፈር በበላው ሞትኩት ምናምን የሚሉ ጉዳዮች በሙሉ የሰውየውን ሐዘን ቢያብሱበት እንጂ የሆነ ያዘንክለት ነው ይመስለው ግን እዚህ ጋር አይደለም በቃ እና ምንድን ማድረግ ነው ጥሩ? ያው ፈተና ሲመጣ በፈተና ውስጥ ያለን ሰው በጣም በትልቁ ልታሳየው ከሚገባ መሰረታዊ ነገሮች መካከል አንዱ ቀደም እንዳነሳሁት ነው። የመጀመሪያው ማለት ለበጎ ነው አይደለም ይደረግልን ለበጎ ይሆንልናል ለበጎ ሆኗል ለበጎ ተደርጓል ያ ለበጎ ሆኗል የምትለው ንግግር ለሰንዛሪው በርግጠኝነት ደግሞ ዛፈተና ውስጥ ያለ ሰው የሆነ ሰው ጋር ሄዶ ለበጎ ነው ብሎ መክሮ ያውቃል እና ሁሉ ጊዜ ለበጎ ነው ብሎ ሲል ሰው ለበጎ ነው በበጎ ጊዜ ልክ ነው በፈተና ጊዜ ለበጎ ነው ብሎ መቀበል ነው መንፈሳዊነት እና ትልቁ ማንነት ደግሞ የሚታየው በፈተና ውስጥ ያለው አንተነት እንጂ በምቾት ጊዜማ ምቾት ነው እኮ። ስለዚህ ፈተና ውስጥ ያለ ሰው ነገሩን ለበጎ ነው ብሎ መቀበል እንዲችል ማስቻል እንዴት አድርጌ ለበጎ ነው ይልቀበለው እንዴት አድርጌ ልቀበለው? የመጀመሪያው ማመስገን አመስጋኝ መሆን ነው። ይሄ ከሰብአዊ ማንነት ሰው ሲፈጠርም የተፈጠረው ለማመስገንም አይደል? ስለዚህ አመስጋኝ መሆን ወደ ኦሪጂኑ ይመለሳል። በየትኛውም ጉዳይ ውስጥ ያመሰገነ መሄድ እንዲችል ማድረግ የሚያመሰግንበትን ነገር ማሳየት። ፈተና ውስጥ ነው ያለው ፈተናው እንዳለ በቃ ሆኗል ልትቀይረው አትችልም እና ሶስት ነገር ነው በነገራችን ላይ ፈተና ደረሰብህ እንዴት አድርጌ ፈተናውን ልፍታው ሶስት ጉዳዮች ናቸው አሉት። አንደኛው ልፈታበት የምችልበትን መንገድ ታስባለህ። ከፈተናው ልወጣበት የምችልበትን መንገድ በምትችለው አቅም ታያለህ። ችግሩን ማውራት ምንም የሚያመጣ ነገር የለም ማለት ችግርን ማወቅ የመፍትሄው
50% ነው ይባላል። ማወቅ ነው የተባለው እንጂ ማውራት አልተባለም። ብዙ ሰው ግን ያወራል። ባወራው ቁጥር ይበዛል፣ እየተባዛ ነው የሚሄደው ችግሩ። ስለዚህ በቃ አውቀዋል። ስለቀጥታ ወደ መፍትሄ እንዴት ልፈታው ይችላል? እኔ ልወጣበት የምችልበትን ነገር ማሰብ አንድ። ሁለተኛ ያንን ካሰብኩ በኋላ የምትሄድበት መንገድ ካለ ትሄዳለህ። ሁለተኛው ያንን ፈተና መውጣት የምትችልበት መንገድ የለም። አየኸው፣ ተመለከት፣ ሞከርክ ምናምን መቻል ፈተና ሆነ በቃ ቻለው የሚቀበለው። ይሄ በባልና በሚስት ምናምን ብዙ ጊዜ የሚከሰቱ ነገሮች ናቸው። በቃ መቻል ችለው ማለፍ ነው። ሶስተኛው መተው ለእግዚአብሔር። መጽሐፍ ምን ይላል? የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ነው። በነገራችን ላይ ስጡት እንኳን አይደለም፣ ጣሉት፣ እርሱ ስለናንተ ያስባልና። ስለዚህ ሶስተኛው መጣል። በቃ ይሄ ከኔ በላይ የሆነ ጉዳይ አይደለም፣ በኔም የሚፈታ አይደለም። የምችለውን አድርጌያለሁ፣ ከዚህ በኋላ ያለውን ግን ያው ላንተ ሰጥቻለሁኝ ብሎ መተው በጣም ያስፈልጋል። በዚህ ውስጥ ይመጣል። ከዛ ማመስገን ብቻ ነው። ኦርቶዶክሳዊ የስብዕና ግንባታ አሰልጣኞች ከዛሬ ይልቁን ነገ መድረስ የምንፈልግበትን አሻግሮ ማየት፣ ዛሬ ላይ ለነገው መዳረሻችን የተቻለውን ሁሉ በጎ ነገር መስራት፣ በእርግጥም ዛሬ ውስጥ ጨለማ መስሎ ከሚታየው ደግሞም ከፈተናዎች መደራረብ የተነሳ ራስን ወደ ማጥፋት ከሚመራው የጽልመት ምልከታ ይጠብቃል። ነገ ውስጥ ተስፋ አለ። ነገ ውስጥ ሌላ እግዚአብሔር ያዘጋጀው ለኛ የሚበጅ የተሻለ ነገር አለና ነው እንዲህ ማለታቸው ባለሙያዎቹ። ኦርቶዶክሳዊት ቤተክርስቲያንም የቅዱሳት መጻሕፍትን ታሪኮች እያነሳሳች ከዛሬ ፈተናዎች መሻገር እንደሚቻል ሰርክ ታስተምራለች። እዛ ችግር ውስጥ ሆነ ይሄኛውን ረስት ያኛውን ማየት የምትፈልገውን መድረስ የምትፈልገውን ጉዳይ እሱን ማየት። ኢዮብ እኮ ፈተና ውስጥ ነው የነበረው አይደል? በፈተና ውስጥ ሁሉ ምንድነው ያደረገው? ምስጋና ሲያመሰግን ነው የምታየው። በእያንዳንዱ መጉደል ውስጥ በእያንዳንዱ ማጣት ውስጥ ኢዮብ ሲያመሰግን ነው የምትመለከት። እሱ ሰጥቶኛል፣ እሱ ሰጥቷል፣ የእግዚአብሔር ስም የተመሰገነ ይሁን። እሱም ብቻ አይደለም፣ ዮናስን ተመልከት። ነብዩ ዮናስ አሳ አንበሪ ሆድ ውስጥ ሆኖ ማለት ብዙ ነገር እኮ ሊታየው ይችላል። አሳ አንበሪ ሆድ ውስጥ ነው ያለው። አሳ አንበሪ ሆድ ውስጥ ሆኖ የአሳ አንበሪው ጨጓራ ዋሲዱ ምናምን እሱ አይታየውም ነበር ማለት ተቀብሎታል። ምኑ ይታየው ነበር ካልከኝ መቅደሴ ይታየኛል። እዛ አሳ አንበሪ ሆድ ውስጥ ሆኖ መቅደሴ ይታየኛል። ነገ ምስጋና ውስጥ። ስለዚህ ሰው ፈተና ውስጥ ያለ ሰው ሁሉ ጊዜ የሚያመጣው ጫና አለ። ካየው ችግሩ ይብሳል። በቃ ለዛር ለባውል ተመስገን ነው እንጂ ሰው በጠና ታሞ ካማረሩትማ ይጨምራል ደሞ። ስለዚህ ሁሉ ጊዜ ተመስገን ማመስገን ያለበት። በዚህ በሳይንሱ ሰው ምስጋና ውስጥ ሲሆን ብሬን ኢንዶርፊን የተባለ ሆርሞን ያመነጫል። ያ ሆርሞን ሪላክስ እንድታረግ ያደርጋል። ማታመሰግን ከሆነ ግን ያው በቃ ህይወት ሰማይ የተደፋብህ ያክል እየከበደህ ነው የሚሄደው። አንተም ያጎነበስክ ነው የምትሄደው። ያማረርክ ቤት ቁጥር ያጎነበስክ ነው የምትሄደው። ከዛ በኋላ ምን ያንተ ህይወት የሚል ይመጣልሃል ማለት ነው። ያንተ መኖር ምን ይጠቅማል? ማንን ጠቀም? ይሄው ለእንተናም ሸክም ነው እንኳ ለእናተም ሸክም ነው እንኳ ለአባተም ሸክም ነው እንኳ ለራስም ሸክም ለሀገር ሸክም እዚህ ውስጥ ነው። ከትላንት የተሻለ ዛሬ የተበላሸ ነው የሚመጣው። ስለዚህ በቃ ብትሄድ ይሻላል፣ ብታቆም ይሻላል። በቃ ያ ነው እና በቃ አንድ እንትና ስጪ ጥጥት አለቀ። ትልቅ መፍትሄ ብሎ ህሊና የሚነግረው አእምሮ የሚነግረው እሱ። ስለዚህ ይሄ ችግርን ፈተናን ደጋግሞ በማሰብ ሂደት ውስጥ የሚኖረው ጨለማ ነው። ከዛ ውጪ ስለ ጨለማ በማውራት ጨለማን ማጥፋት አይቻልም። አንድ ሻማ ማብራት ጨለማውን ያጠፋል። ስለ ጨለማው ከምታወራ ሻማውን እንዴት አድርጌ ላብዛው ብል በእርግጠኝነት ፈተና ውስጥ ያለ ሰው አንድ የሆነ መልካም ነገር አለ፣ አንድ የሆነ ጥሩ ነገር አለ። እሱን አሳየው።
እሱን መመልከት እንዲችል አድርገው እሱም ያንን ነገር ይመልከት። ይሄንን ድምጽም እየሰማ ያለ ሰው አው በጣም ብዙ ፈተናዎች ይኖራሉ፣ ግን እኮ የሆነ ጥሩ ነገር አለ የምታመሰግንበት። ያንን የሚያመሰግንበትን ብርሃኑን እያሳዩ በብርሃኑ ነው ጨለማው የሚጠፋው። ለህይወት ፈተናዎች ያለን አረዳድ ባለመስተካከሉ ሳቢያ ከጭንቀት የተነሳ ዛሬን እንጂ ነገን አሻግረን ማየት ባለመቻላችን ስንት እህት ወንድሞቻችን ከጎናችን ተለዩ። በሚያልፉ የህይወት ሁኔታዎች ስንቶች ዳግም ላይ መለሱ በራሳቸው ላይ ጥፋትን አደረጉ።